የእግዚአብሔርን የቁጣ ጽዋ ከዋክብት ላይ ያፈሳሉ የእግዚአብሔርን የቁጣ ጽዋ ጨረቃ ላይ ያፈሳሉ የእግዚአብሔርን የቁጣ ጽዋ ምድርም ላይ ያፈሳሉ ይሄ በሰማይ የታየ ትልቅ ምልክት ነው የመጨረሻው ዘመን ላይ የሚፈጸም የእግዚአብሔር ተአምር በሱ የሚገለጥበት ምልክት በሰማይ ሲያይ የእግዚአብሔር ሰው መንፈሳዊ ሰው ደስ ይለዋል ከእግዚአብሔር ወተን የጨለማ ልጆች ከሆነን ከእግዚአብሔር ወተን የአመጽ ልጆች ከሆነን ከእግዚአብሔር ወተን የሙት ልጆች ከሆነን ኑሮ እየኖርን አይደለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተወደዳችሁ የወርቅ ዘንግ ሚዲያ ተከታታዮች እንደምን ከረማችሁ ከምጥቀት በላይ ከጥልቀት በታች ያለውን ተፈጥሮ በወርቅ ዘንግ እየለካ የፈጠረ የሚመረምር ልዑል እግዚአብሔር ክብር ምስጋና ይድረሰው ትምት በድንግልና ስርኩት በቅድስና ፀሐይ ጽድቅ ኢየሱስ ክርስቶስን የወለደችልን የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን ሰሞኑን በዓለም ላይ ያሉ ሚዲያዎች በከፍተኛ ሁኔታ አንድ ያጨናነቃቸው ነገር አለ በተለይ በሀገረ አሜሪካ ሰሜናዊው ክፍል በነገው ዕለት ይታያል የተባለ ክስተት አለና ስለሱ እንግዲህ ሰፊ ሽፋን እየሰጡ እየዘገቡ ይገኛሉ በአመታትና በዘመናት መካከል ጊዜ እየቆጠረ የሚመጣው ይህ ክስተት ለተመራማሪዎች ለሳይንቲስቶች ትርጉም እንዳለው ሁሉ ለመንፈሳዊ ሰዎችም ራሱን የቻለ ትርጉም አለው አሜሪካውያን ነገን በጉጉት እየጠበቁ ነው ነገር ግን ከክስተቱ በስተጀርባ ምን ይከሰታል የሚለውን ደግሞ መንፈሳውያን ሊቃውንት ብዙ እየተናገሩበት ይገኛሉ እንግዲህ ዛሬ በዚህ ነጥብ ላይ እየተሽከረከርን መድሎታችንን መጽሐፍ ቅዱስ አድርገን ትንሽ ቆይታ እናደርጋለን ለመነሻ ይሆነኝ ዘንድ እነዚህን ቪዲዮዎች አይተን እንመለስ An annular solar eclipse. The Ring of Fire annual eclipse will take place next Saturday. That's when the striking Ring of Fire effect. The Ring of Fire solar eclipse. Yeah, this is cool. News specialist Ladd Egan shows us the preparation. About 9:30 in the morning, people will be able to see about 70% of the sun eclipsed by. On Saturday morning, parts of Oregon will be in the path of the annular solar eclipse. እንግዲህ እንደሰማችሁት በእነሱ አቆጣጠር ኦክቶበር 14 በእኛ አቆጣጠር ጥቅምት 3 በሰሜን አሜሪካ የፀሐይ ግርዶሽ ወይም ሶላር ኤክሊፕስ ይታያል እያሉ በስፋት እየዘገቡ ነው ይህ የፀሐይ ግርዶሽ ሪንግ ኦፍ ፋየር ቀለበታማ እሳታማ ሆኖ ቀለበታማ ነው ይህ ግርዶሽ ነገ ቅዳሜ የሚታይ ነው እያሉ በጣም ሰፊ ትንተና እየሰጡ ነው ናሳም በድረ ገጹ ሰፊ ትንታኔ ሰጥቷል እንዲያውም በእለቱ ላይቭ ሁሉ እንደሚያስተላልፍም ዘግቧል እንግዲህ ስለዚህ ጉዳይ በስፋት እየተነገረ የዓለምን ሚዲያ በዚህ ደረጃ እያጨናነቀ ያለው ይህ ክስተት ከማየት የዘለለ ነገሩን እንደ አንድ ታሪካዊ ክስተት ከማየት የዘለለ ምን ትርጓሜ ያለው የሚለውን ደግሞ መንፈሳዊ በመሆነ መንገድ እኛ ደግሞ እናየዋለን ማለት ነው በርካታ ሊቃውንት በዚህ ጉዳይ ላይ የየራሳቸውን ምልከታ ያስቀመጡ ስለሆነ አንዳንዶቹን ሰብስቢያቸው መጥቻለሁ እስኪ ይሄንን እንመለከታለን ምንድነው ከዚህ ግርዶሽ በስተጀርባ ያለው የስነ ፈለክ ተመራማሪዎች ይህ የፀሐይ ግርዶሽ በሊብራ ዞዲያክ መስመር ላይ እንደሚያልፍ ይተነትናሉ ሊብራ የሚሰራው መስመር የሚይዘው ቅርጽ ደግሞ ሚዛን ነው ሚዛን የአምላክ ፍርድን የሚያሳይ ምልክት ነው ይላሉ
የስነ መለኮት ሊቃውንት እግዚአብሔር መጽሐፍ ቅዱስን ቀድሞ በሰማይ ላይ ጻፈው በኋለኛው ዘመን ለሰው ገለጠለት እያሉ የሚተነትኑት የስነ መለኮት ሊቃውንት ይህ ሚዛን የእግዚአብሔር ፍርድ ምልክት ነው እያሉ ትንታኔ ይሰጣሉ። ለዚያም ነው ቅዱስ ዳዊት ሰማያት የእግዚአብሔርን ክብር ይናገራሉ ብሎ በተፈጥሮ የአምላክ ክብር እንደሚገለጥ የነገረን። ከዚህ መነሻነት በሰማይ ላይ ሚዛን በሰራችው ሊብራ ውስጥ ይህ ግርዶሽ ማለፉ በሰማያዊ አይን ስናየው ስንተረጉመው ብዙ ትምህርት ይሰጠናል። ይህንን በምሳሌነት ወስደን ከመጽሐፍ ቅዱስ የተሰጡ ምልክቶችን አጣቅሰን እኛ ከዚህ ቀለበታማ ግርዶሽ ምን እንማራለን የሚለውን ዛሬ በስፋት እንመለከታለን። ወደዛ ከመሄዳችን በፊት እንግዲህ የተፈጥሮ ባለስልጣን እግዚአብሔር ነው። እግዚአብሔር ቀናትን ያፈራርቃል። እግዚአብሔር ፀሐይን ያስወጣል። እግዚአብሔር ፀሐይን ያስገባል። እግዚአብሔር ጨረቃን ብርሃን ይሰጣል። እግዚአብሔር በሰማይ ላይ ከዋክብትን ያስጌጣል። የተፈጥሮ ባለስልጣን፣ የተፈጥሮ ፈጣሪ፣ የተፈጥሮ አስተዳዳሪ እግዚአብሔር ነው። ሁሉ ነገር በሱ መስመር ውስጥ የሚያልፍ ነው። በእግዚአብሔር ዘንድ አጋጣሚ ብሎ ነገር የለም። በአግባብ በስርዓት የተሰራ ነው። ስለዚህ የፀሐይ ግርዶሽም ሲመጣ በእግዚአብሔር ፈቃድ ነው። በእግዚአብሔር ፈቃድ የመጣ ነገር ደግሞ አንድም ለትምህርት ነው፣ አንድም ለምልክት ነው የሚሆነው። ይህንን ጠለቅ ብለን እንመለከተዋለን። በዮሐንስ ራእይ ምዕራፍ 5 ላይ እጅግ ብዙ ምስጢር የያዘ የዚችን ዓለም የወደፊት ገጽታ የሚነግረን አንድ መጽሐፍ እናገኛለን። ይህ መጽሐፍ 7 ማህተሞች ያሉት ነው። በ7 ማህተሞች የታተመ ነው። መጽሐፉን የሚከፍተው የሚዘጋው እንደ መለኮቱ አምላክ እንደ ቸርነቱ አባት የሆነው ኢየሱስ ክርስቶስ ብቻ ነው። የነዚህ ማህተሞች መከፈት የዚችን ዓለም መልክ ይቀይራል። ይቺ ዓለም የሚገጥማት ነገር ምን እንደሆነ ያሳየናል። በተለይ 3ኛው ማህተም ሲፈታ ዛሬ በጉጉት የምናያት በውበቷ የወደቅንላት ዓለም መጨረሻዋ ምን እንደሆነ ይነግረናል፣ ያሳየናል። ኢየሱስ ክርስቶስ 3ኛውን ማህተም ሲፈታ ሚዛን የያዘ ፈረስ ላይ የተቀመጠ ይመጣል ይላል። ሚዛን የያዘ ፈረስ ላይ የተቀመጠ ይመጣል። ይሄ ሚዛን የያዘ ፈረስ ላይ የሚቀመጠው የሚመጣው የአሕዛብ ከተሞችን በእግዚአብሔር ሚዛን ሊለካ ነው። ስለዚህ ሚዛን በሰማይ ላይ ሲታይ የእግዚአብሔር ፍርድ መሆኑን መገንዘብ ያስፈልጋል። ይቺ ዓለም ሰላሟ ይወሰዳል፣ ከተሞች ይፈርሳሉ፣ ሞት ይነግሳል። አንደኛው ማህተም ሲፈታ፣ ሁለተኛው ማህተም ሲፈታ ዓለም መልኳ እየተቀየረ ነው የሚመጣው። ጦርነት ይበዛባታል፣ የመሬት መንቀጥቀጥ ይበዛባታል፣ ጎርፍ ይበዛባታል፣ እሳት ይቀጣጠልባታል። ይሄ ሁሉ እግዚአብሔር ከላይ ሆኖ ተመልክቶ ማህተሙን እየፈታ ፍርድ የሚሰጥበት ጊዜ መቅረቡን የሚያሳይ ነው። ስለዚህ 3ኛው ማህተም ሲፈታ ሚዛን የያዘ በፈረስ ላይ የተቀመጠ ይመጣል። የእግዚአብሔርን ፍርድ ያሳየናል። ስለዚህ አንድ ክስተት ሰማይ ላይ ሲታይ መረዳት ያለብን መንፈሳዊው አይናችን ተከፍቶ መሆን አለበት። እግዚአብሔር በተፈጥሮ ላይ ባለስልጣን እሱ ብቻ እንደሆነ እናምናለን። ዑደቱን የተፈጥሮን ዑደት የሚያንቀሳቀሰው እሱ ነው። የተፈጥሮ ዑደት ወይም ሳይክል የሚመራው በአንዱ በአምላክ ነው። የአምላክ መንገድ ደግሞ ምክንያታዊ ነው። በእግዚአብሔር ዘንድ ቅድም እንዳልኩት አጋጣሚ ብሎ ነገር የለም። ነገሮችን በአመታት እያፈራረቀ ሲያመጣ እንደ አይኑ ብሌን ለሚወደው ሰው ምልክት እንዲሆኑ
ትምህርት እንዲሆኑ ነው። ስለዚህ የፀሐይም ይሁን የጨረቃ ግርዶሽ መታየታቸው የአጋጣሚ ጉዳይ ሳይሆን በአምላክ ስሌት ለሰው ልጅ ምልክት ይሆኑ ዘንድ ትምህርት ይሆኑ ዘንድ ነው። ይሄንን ማመን ያስፈልጋል። ብዙ መረጃዎች እናቀርባለን። እግዚአብሔር ምልክት ሲሰጥ ለሰዎች ትምህርት እንደሆነ፣ ለሰዎች ከጥፋት መመለስ እንደሆነ የሚያሳዩ ብዙ መጽሐፍ ቅዱሳዊ መረጃዎችን እንመለከታለን። አንደኛ ማስረጃችን የሚሆነው ወደ ቀራንዮ መጓዝ ነው። በዕለተ ዓርብ ቤዛችን መድኃኒታችን አምላካችን ኢየሱስ ክርስቶስ በተሰቀለ ጊዜ ለ3 ሰዓት ያክል ፀሐይ ጨለመች ይለናል መጽሐፍ ቅዱስ። ለ3 ሰዓት ያክል ፀሐይ ጨለመች። የተሰቀለው ቤዛችን፣ የተሰቀለው መድኃኒታችን፣ የተሰቀለው አምላካችን መሆኑን ራሷ ፀሐይ መሰከረች። በምልክትነት ይሄንን ተአምር እንዲታይ ሆነ። ይሄንን ምልክት አይተው ክርስቶስ አምላክ መሆኑን፣ ክርስቶስ መድኃኒት መሆኑን፣ ክርስቶስ ቤዛ መሆኑን ያመኑም አሉ። ስለዚህ የፀሐይ መጨለም የፈጣሪን ኃያልነት የክርስቶስን አምላክነት ምስክር ሆኖ እናገኘዋለን በመጽሐፍ ቅዱስ ውስጥ። በማቴዎስ ወንጌል ምዕራፍ 16 ቁጥር 3 ላይ የዘመኑን ምልክት መለየት አትችሉምን ብሎ ክርስቶስ ይጠይቃል ሰዎችን። ዘመኑን በምልክት ለዩት እንጂ ምን አይነት ዘመን ነው? እያንዳንዱ ዘመን የራሱ የሆነ ምልክት አለው፣ ተመላልሶ የሚመጣ። ይሄንን ማየት የመንፈሳዊ ሰዎች ድርሻ ነው። ስለዚህ እንግዲህ ክርስቶስ ሲሰቀል ፀሐይ እንደጨለመች ሁሉ በመጨረሻው ዘመን የፍጻሜ ዘመን ዋዜማ ላይ ስንቆም ይቺ ዓለም ምዕራፏ ሊዘጋ መቃረቡን ምልክት ሆነው ከሚያገለግሉ ተፈጥሮዎች በሉቃስ ወንጌል ምዕራፍ 21 ፀሐይ፣ ጨረቃ፣ ከዋክብት በመጨረሻው ዘመን ምልክት ሆነው ይታያሉ ይላል። በፀሐይም በጨረቃም በከዋክብት ምልክት ይታያል። በዘመን ማለቂያ የመጨረሻው ምዕራፍ መዳረሱን ከሚነግሩን ምልክቶች እንግዲህ በፀሐይ በጨረቃና በከዋክብት ምልክት መታየት ነው። ይሄን ልብ ልንል ይገባናል። ፀሐይ ምልክት ካሳየች፣ ጨረቃ ምልክት ካሳየች፣ ከዋክብት ምልክት ካሳዩ የመጨረሻው ዘመን ፍጻሜ ዋዜማ ላይ መቆማችንን መንፈሳውያን ሰዎች መረዳት ያስፈልገናል። ቅዱስ ዮሐንስ በራእዩ ምዕራፍ 15 ቁጥር 1 ላይ ታላቅ ድንቅ የሆነ ምልክት በሰማይ አየሁ ይላል። በሰማይ ላይ ታላቅ የሆነ ድንቅ ምልክትን አየሁ። ያየውም ሰባቱን የእግዚአብሔርን የቁጣ መቅሰፍቶችና እነዚህን ሊያስፈጽሙ በደማቅ ብርሃን የተሞሉ 7 ታላላቅ መላእክትን ነው። መላእክቱ የእግዚአብሔርን የቁጣ ጽዋ ይዘው ወደ ተፈጥሮ ይመጣሉ። የእግዚአብሔርን የቁጣ ጽዋ ከዋክብት ላይ ያፈሳሉ። የእግዚአብሔርን የቁጣ ጽዋ ጨረቃ ላይ ያፈሳሉ። የእግዚአብሔርን የቁጣ ጽዋ ምድርም ላይ ያፈሳሉ። ይሄ በሰማይ የታየ ትልቅ ምልክት ነው። የመጨረሻው ዘመን ላይ የሚፈጸም፣ የመጨረሻው ዘመን ላይ የምናየው እግዚአብሔር በቁጣ ሲነሳ በሰባቱ ታላላቅ ኃያላን መላእክት አማካኝነት ጽዋውን ወደ ምድር ያፈሳል። ያኔ ኃያላን ይርዳሉ። የመጠቀው የረቀቀው ነገራቸው ሁሉ ከንቱ ይሆናል። ስልጣኔ አያስጥላቸውም። የገነቡት ህንፃ አያስጥላቸውም። የረቀቀው
ስርዓቷ ይዛባል። ፀሐይ ስርዓቷ ይዛባል። ከዋክብት ስርዓታቸው ይዛባል። ጨረቃ ስርዓቷ ይዛባል። አሁን በእርጋታ የምናየው ስርዓት እነዚህ ሰባቱ መላእክት የቁጣ ጽዋ ሲያፈሱባቸው የተለመደው ስርዓት ይዛነፋል። ያኔ ደግሞ የሰው ልጅ መኖር ይቸግረዋል። እንደ ልቡ አይራመድም። በፀሐይ ሙቀት ይቃጠላል። የግራቪቲ ህግ ሉዝ ያረጋል። ብዙ ነገሮች እንዳልነበሩ ይሆናሉ። የሰለጠነው ዓለምም ለእግዚአብሔር እጅ ይሰጣል። ለዛም ነው ልበ አምላክ ዳዊት በመዝሙር ምዕራፍ 60 ቁጥር 4 ላይ አንተ ለሚፈሩህ ምልክትን ትሰጣቸዋለህ አለ። ለአንተ ለሚገዙት ፍጹም ለሚወዱህ በህግህ ለሚሄዱት ምልክትን ቀድመህ ትሰጣቸዋለህ። ከጥፋት እንዲመለሱ አንተን እንዲያመልኩ ለአንተ እንዲገዙ ቀድመህ ምልክትን ትሰጣቸዋለህ። እና እግዚአብሔር አለ ዳዊት በመዝሙር 86 ቁጥር 17 ላይ ለኔ የምትሰጠኝ ምልክት መልካም ምልክት ይሁንልኝ፣ የምመለስበት፣ የምሰበርበት፣ አንተን የማመልክበት፣ ሸፍቼ እንዳልቀር፣ ከጉያህ እንዳልወጣ፣ ከብርሃን መዋቅር ወጥቼ በድቅድቅ ጨለማ እንዳልያዝ ምልክትህ ለመልካም ይሁንልኝ ብሎ ሲናገር እናየዋለን። እስኪ እንግዲህ ኃያላን የሚሉትን ሀገራት እንመልከታቸው። በእግዚአብሔር ላይ ያመፁ፣ እግዚአብሔርን በመስደብ የሚዘባበቱ፣ እነዚህ ሁሉ የሚቀጡበት ጊዜ መቃረቡን መረዳት ለመንፈሳውያን ሰዎች አዳጋች አይደለም። ጊዜው ደርሷል የሚቀጡበት። ዲያብሎስን በአደባባይ ቤቷ አምልኮ ሰርተው የሚያስመልኩ፣ ሰዶማዊ ግብርን በሕግ አጽድቀው በትምህርት ቤት አስገብተው የተገለጡ፣ መጽሐፍ ቅዱስን በአደባባይ የቀደዱ፣ የሰው ስጋን በሱፐር ማርኬት ለምግብነት በመሸጥ ላይ የሚገኙ እነዚህ በሙሉ አመፀኞች ናቸው። በአመፅ ተጸንሰው በአመፅ ያደጉ፣ በአመፅ ጎልምሰው በአመፅ እያረጁ ያሉ ሀገራት ናቸው። ስለዚህ እግዚአብሔር ፍርድ በእነዚህ ላይ ሊገለጥ ነው። የእግዚአብሔር ሚዛን በእነዚህ ላይ ሊገለጥ ነው። ለዛም ነው በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ ለሚያምኑት ምልክትን ይሰጣል እግዚአብሔር፣ ይገልጥላቸዋል። ለማያምኑት ግን ምልክት አይሰጥም፣ ይሰውራል። የሚታየውን ምልክት አይረዱትም። ክፉ፣ አመንዝራ፣ እምነት የለሽ ትውልድ ምልክትን አይረዳም። ቢያይም አይገባውም፣ ይሰወርበታል። ሁሉ ነገር ይሰወርበታል፣ ሚስጥር ይሆንበታል። ይህንን መረዳት ያስፈልጋል ወገኖቼ። ሁሉ ነገር ሳያልቅ ልባችንን ለእግዚአብሔር ማስገዛት ያስፈልጋል። በዮሐንስ ራእይ ምዕራፍ 16 ቁጥር 15 ላይ እንደ ሌባ ድንገት እመጣለሁ፣ ራቁቱን እንዳይሄድ ሀፍረቱን እንዳያይ ነቅቶ የሚጠብቅ ብፁዕ ነው ይላል። ወገኖቼ የጽድቅ ልብስ ለብሰናል ወይስ በኃጢአት ተዘፍቀናል? ራቁታችን ነን ወይስ የእግዚአብሔርን የጦር ዕቃ ሁሉ ለብሰን በክርስቲያናዊ ስነ ምግባር አጊጠናል? በእኛና በእግዚአብሔር መካከል ኃጢአት ገብቶ ግርዶሽ አልጣለብንም ወይ? ክርስቶስን ለብሰነዋል ወይ? እስኪ ሁላችሁም የልቦና ችሎታ አድርጉ። አምላክ የሚወደውን ነው እየሰራችሁ ያላችሁት? ለቤተሰቦቻችሁ፣ ለልጆቻችሁ፣ ለጎረቤቶቻችሁ፣ ለመስሪያ ቤት ባልደረቦቻችሁ የምታሳዩት ፍቅር ምን ያህል ነው? ከዘረኝነት ወጥታችኋል? ከዝሙት ወጥታችኋል? ከስጋር ወጥታችኋል? እግዚአብሔር የሚወደውን ማንነት ይዛችኋል ወይ? ልብሳችሁን አጥባችኋል ወይ? ንስሐ ገብታችኋል ወይ? ደጋግመን ይሄንን ነገር እየተናገርን ነው ወገኖቼ። ዘመኑ አልቋል።
እግዚአብሔርን እንዳናይ በሱ ቃል እንዳናጌጥ በመካከላችን የገባ የኃጢአት ግርዶሽን ማስወገድ አለብን። ጊዜ የለም። ያለ ሊመስለን ይችላል። ነገር ግን 11ኛው ሰዓት ላይ ነን፣ አልቋል። እስኪ ወደ ኋላ ተመልሳችሁ እዩ። አሁን እኮ መድኃኔ ዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ የጠቀሳቸው የመጨረሻው ዘመን ምልክቶች በሙሉ እየተፈጸሙ ነው። ጦርነቱን ተመልከቱት። ዩክሬንና ራሽያ ከጀርባቸው ብዙ ኃይላት ተሰልፈዋል። አሁን ሰሞኑን ደግሞ ፍልስጤምና እስራኤል ወይም ሐማስና እስራኤል፣ እኛም ሀገር ወንድም ወንድሙን የሚገልበት ደም የሚያፈስበት በየቦታው የጦርነት ወሬ እየተሰማ ነው። የመሬት መንቀጥቀጥ እንደዚህ ጊዜ ታይቶ አይታወቅም። በቱርክ አይተናል፣ በሞሮኮ አይተናል። አሁን በቅርብ ደግሞ በአፍጋኒስታን እየተመለከትን ነው። ቀደም ባለው ጊዜ ዓለምን የዘጋ ወረርሽኝ አይተን ነበር። አሁን ደግሞ አስፈሪ ገና 50 ሚሊዮን ሕዝብ ሊጨርስ ይችላል ተብሎ የሚገመት ወረርሽኝ እየተነገረ ነው። የዓለም የአየር ጸባይ እየተቀየረ ሙቀቷ አቃጣይ ወደ መሆን ሄዷል። የሰው ልጆች ይሄ ሁሉ እየሆነ ግን በክህደት ኃጢአት እየገነቡ ነው። እንደ ባቢሎን ኃጢአት እየገነቡ ነው። እየተመለሱ አይደለም። በየቀኑ ኃጢአት ይወለዳል፣ ይጸነሳል፣ ይረገዛል። በዚህ ዘመን በሰማይ ላይ የሚታይ ምልክት ሁሉ ወደ ንስሐ ልቦናችንን እንድንመልስ የሚያደርግ ነው። ነቢየ እግዚአብሔር ኢሳይያስ በምዕራፍ 7 ቁጥር 11 ላይ ከአምላክህ ከከፍታው ከላይ ምልክትን ለምን ይላል። ወደ ከፍታ እንድትሄድ ሕይወት እንዲሆንልህ አንተ ከእግዚአብሔር ጋር እንድትስማማ እግዚአብሔር በአንተ ላይ እንዲገለጥ መላእክቱ አንተን ጠባቂዎች እንዲሆኑ ምልክትን ከሰማይ ለምን ይላል። ስለዚህ ይሄ ማንቂያ ደወል ይሁነን። አንዳንድ ነገሮችን ስንመለከት በሰማይ ላይ ብዙ ነገሮች እየታዩ ነው። በተለይ በዚህ አሁን በተቀበልነው ዓመት በጣም ብዙ ክስተቶች እየታዩ ነው። ከመስከረም 1 ጀምሮ መስከረም 7፣ መስከረም 23 እንደገና አሁን ደግሞ ጥቅምት 3 ብዙ ክስተቶች በሰማይ ላይ እየተከሰቱ ነው። ይሄ ዝም ብሎ የመጣ አይደለም። እግዚአብሔር የፈለገውን ያናግራል። የእግዚአብሔር ጉልበት በፈለገው ላይ ይገለጣል። መድኃኔ ዓለም ኢየሱስ ክርስቶስ ሆሳዕና እየተባለ እየተዘመረለት ወደ ኢየሩሳሌም ሲመጣ እነዚህን ዝም አስብላቸው ብለው ሲጠይቁት እነሱ ዝም ቢሉ ሕፃናት ይዘምራሉ፣ ሕፃናት ዝም ቢሉ ድንጋዮች ይዘምራሉ ብሏል። እግዚአብሔር የሚናገርበት መንገድ የተለያየ ነው። ሁሉ በእጁ ሁሉ በደጁ ነው። ስለዚህ የምናያቸውን ነገሮች መመለሻ እናርጋቸው። የዘመን ፍጻሜ መቃረቡን ማሳያ ምልክቶች ናቸው። አሁን ያለንበት የዘመን ፍጻሜ ዋዜማ ነውና እንዲህ አይነት ነገሮች ስንመለከት እንዲያው ዝም ብለን ለክስተት የመጡ አድርገን አንውሰዳቸው። አሁን ይሄ ከዚህ በኋላ ከ23 ዓመት በኋላ ነው ሊከሰት የሚችለው። በዓለም ላይ እንግዲህ ግርዶሽ ሲከሰት በዓመት ውስጥ 7 ጊዜ ሊሆን ይችላል። ግን ሁሉም 7 ጊዜ ይከሰታሉ ማለት አይደለም። እንደገናም ደግሞ በአንድ ስፍራ ደጋግሞ ይታያል ማለት አይደለም። ይሄ እግዚአብሔር በሚያውቀው እግዚአብሔር በሰራው መስመር እሱ በፈቀደ ምልክት እያረገ እያሳየን እንደሆነ ልንረዳበት ይገባል። ዘመኑ ልቦናችንን ካሳወረ ግን እንዳጋጣሚ እናየዋለን። እንደሱ አይደለም። እግዚአብሔር
ስራውን በስርዓት በአግባቡ የሚሰራ ባለስልጣን ነው። በእግዚአብሔር ዘንድ አጋጣሚ የለም። እያንዳንዷን ሰከንድና ዕለት እንኳን ብንመረምራት ምክንያት አላቸው። የፈጠራቸውን ፍጥረቶች እያንዳንዳቸውን ብንመረምራቸው ምክንያት አላቸው። ያለ ምክንያት በእግዚአብሔር ዘንድ የሚታይ የሚከሰት ነገር የለም። ይህንን ልብ ልንል ያስፈልጋል። በመጨረሻ ሐሳቤን በዚህ ጥቅስ ላጠቃልል። በትንቢተ ኤርምያስ ምዕራፍ 10 ቁጥር 2 ላይ እግዚአብሔር እንዲህ ይላል ከሰማይ ምልክትን አትፍራ ይላል። የሚያምን ምልክትን አይፈራም፣ እንዲያውም ይደሰታል። የአምላክ ኃይል የሚገለጥበት ምልክት፣ የአምላክ ጉልበት የሚገለጥበት ምልክት ሲያይ ደስ ይለዋል። እሱም ራሱን የሚያስተካክልበት፣ ከእግዚአብሔር ጋር የሚታረቅበት፣ በመላእክት ጥበቃ ስር የሚሆንበት፣ ክፉን ሁሉ የሚሻገርበት፣ የእግዚአብሔር ተአምር በሱ የሚገለጥበት ምልክት በሰማይ ሲያይ የእግዚአብሔር ሰው መንፈሳዊ ሰው ደስ ይለዋል። ስለዚህ በሰማይ በፀሐይ በጨረቃ በከዋክብት ምልክት ሲታይ ዘመኑ መቅረቡን ለንስሐ እግዚአብሔር እየጠራን መሆኑን እንድናስተውልበት ይገባል ማለት ነው። አሜሪካን ያላችሁ የሀገሬ ልጆች ይሄንን እንደ አንድ የማንቂያ ደወል ተጠቅማችሁ ለራሳችሁ ንስሐ የምትገቡበት አድርጉት። የቀደሙ አባቶቻችን እንዲህ አይነቱን ነገር እጅግ በረቀቀ መልኩ ሲተነትኑት አይተናል። በኢትዮጵያን ሊቃውንት ዘንድ ግርዶሽ 3 አይነት እንደሆነ ይነገራል። አንድም የፀሐይ ግርዶሽ አለ፣ አንድም የጨረቃ ግርዶሽ አለ፣ አንድም የከዋክብት ግርዶሽ አለ። በተለይ ይሄ የከዋክብቱ ግርዶሽ በ600 ዓመት አንዴ የሚገለጥ አቀድ የሚባል ኮከብ በፀሐይ ሰሌዳ ልክ መጥቶ ፀሐይን ለ6 ሰዓት ያክል የሚሸፍናት የሚጋርዳት ጨለማ ዓለም በሙሉ ጨለማ የምትሆንበት ነው ብለው ጽፈውልን እናገኛለን። በዚህ በጻፉት ድርሳናቸው ላይ ምንድነው የሚነግሩን? ግን ዘመን ሁሉ ለእግዚአብሔር የተሰራ ነው፣ ዘመንን የእግዚአብሔር እናድርገው። ከእግዚአብሔር ወጥተን የጨለማ ልጆች ከሆንን፣ ከእግዚአብሔር ወጥተን የአመጽ ልጆች ከሆንን፣ ከእግዚአብሔር ወጥተን የሙት ልጆች ከሆንን ኑሮ እየኖርን አይደለም። ራቁታችንን መተናል፣ ራቁታችንን እንመለሳለን። ስለዚህ ልብ እንድንገዛበት ነው ብለው ይመክሩናል። ልብ እንድንገዛበት፣ አምላክ በድለንሃል ብለን ይቅር እንድንልበት፣ አንተ ኃያል ነህ፣ አንተ ታላቅ ነህ፣ አንተ ንጉሥ ነህ፣ አንተ ሰውን ወዳጅ ነህ ብለን ተንበርክከን ለሱ እንድንገዛበት ምልክት እያደረገ ይሰጠናል። እንዲህ አይነት ክስተቶችን ብለው በድርሳናቸው መክረውናልና ምክራቸውን እንድንሰማ የእግዚአብሔር ፈቃድ ይሁንልን። ይቆየን።